በጉጉት ሲጠበቅ የነበረው የመጨረሻው ብሎክ ለሽያጭ መውጣቱን ስንገልጽሎ በታላቅ ደስታ ነው። በአዲሱ ብሎክ ከዝቅተኛ ወለል አማራጭ የጠዋት ፀሐይና ማራኪ የከተማ እይታ ያላቸው ቤቶችን በ8% ቅድመ ክፍያ ከ60% የባንክ ብድር ጋር የተመቻቸላቸው እንዲሁም እስከ 30% የሚደርስ ቅናሽ ያላቸውን ቤቶች በለቡ መብራት የግሉ ያድርጉ። በእኛ በኩል ሲመጡ ልዩ ቅናሽ ያዘጋጀን ሲሆን እንዲሁም 2 ቤት ለገዛ 1 ቤት በነጻ የሚያገኙበትን የዕጣ ኩፖን ያገኛሉ። ለበለጠ መረጃ በ0923 257924 ላይ አለያም በ0912 6837 13 ላይ ይደውሉ። ይህ አዋዜ ልዩ ሰበር ነው። አዲሱ የጀርመን ቻንስለር ፍሬዴሪክ ሜርዝ ከእንግዲህ የርቀት ገደብ የለም ሲሉ መናገራቸው ተሰማ። ቻንስለሩ መዘዘኛው የዩክሬን ጦርነት የእሳት ምድጃ ላይ የራሳቸውን ቤንዚን ማርከፍከፍ ጀመሩ። ቻንስለሩ እንዳፈነዱት ከሆነ ከእንግዲህ ምዕራባውያን ሸሪኮች ለዩክሬን ስለሚሰጡት ጦር መሳሪያ የማውደሚያ ርቀት ላይ ገደብ አይጥሉም። ዩክሬን፣ አሜሪካ አታካም፣ እንግሊዝና ፈረንሳይ ደግሞ ስቶርም ሻዶው የተሰኙ እስከ 300 ኪሎ ሜትር የሚወነጨፉ ሚሳይሎች ሰጥተው ነገር ግን ግዛት ውስጥ ከሰፈረው የራሽያ ጦርና ቁሶች ውጪ ወደ ራሽያ ግዛት ጠልቀሽ እንዳትመቺ ሲሉ የጣሉባትን ገደብ አንድ እጅሽ ወደ ኋላ ታስሮ ተዋጊ እንደማለት ነው ስትል ሮሮ ማሰማቷ ይታወቃል በተደጋጋሚ ለረጅም ጊዜ። ካሁን በኋላ ግን አዲሱ የጀርመን ቻንስለር እንዳሉት ዩክሬን የሚሰጣትን ማንኛውንም መሳሪያ መድረስ እስከሚችልበት ድረስ እያነጣጠረች ማነቦጭ ትችላለች። ገደቡ አሉ ሜርዝ አክትሟል። የጀርመኑን ንግግር የሚያከፋው ከነገ በስቲያ ሮብ የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ በርሊን እንደሚገቡ በሚጠበቁበት ሰዓት መሆኑ ነው። ዩክሬን አታካምስ የተባለውን አሜሪካ ሰራሽ ሚሳይል በመጠቀም አያሌ ኪሎ ሜትሮች ወደ ሩሲያ ምድር አሻግራ እየተኮሰች ኢላማዋን ለመጀመሪያ ጊዜ መውገር የጀመረችው ባለፈው ዓመት 2016 ሚያዝያ ወር እንደነበረ አይዘነጋም። ሁለቱ መሪዎች ሜርዝና ዘለንስኪ በሮቡ ግንኙነታቸው በኪየቭና ሞስኮ መካከል ስለሚደረገው ድርድርና ራሽያ ላይ ስለሚጣል ተጨማሪ ማዕቀብ ያወጋሉ። ዳንኤል እንደሰማኸው ነው። አሁን ሁኔታው የዩክሬንን ጦርነት ለማቆም ፕሬዚደንት ዶናልድ ትራምፕ የጀመሩት ጥረት ስሜታዊ ሁኔታ ውስጥ መግባቱን ራሷ ራሽያ አውቃለች። ከጥቂት ደቂቃ በፊት የራሽያ ቤተ መንግሥት ቃል አቀባይ ዲሚትሪ ፔስኮቭ በሰጡት መግለጫ ማለት ነው። ምክንያቱም ፕሬዚደንት ዶናልድ ትራምፕ ራሽያ በተከታታይ 2 ቀናት ከዚህ ቀደም በ3 ዓመቱ ጦርነት ባልታየ ሁኔታ ከፍተኛ ቁጥር ያላቸው ሰው አልቦች በመጠቀም የዩክሬንን የተለያዩ ግዛቶች ኪየቭን ጨምሮ በእሳት ደብድባለች። እንደዚሁም በተለይ ለእሁድ አጥቢያ ቅዳሜ ሌሊት እስከ ንጋት የተካሄደው ድብደባ 69 ሚሳይሎችንም የጨመረ ነበረ እና በዚህ የተነሳ ይህን ድብደባ በመመርኮዝ ፕሬዚደንት ዶናልድ ትራምፕ በጣም ስሜታዊ ከመሆናቸው የተነሳ ፍጹም አብዷል ወይም ቀውሷል ሲሉ የሩሲያውን ፕሬዚደንት እስከ መወረፍ ደርሰዋል እና አሁን ከዚህ በኋላ በራሽያ ላይ ማዕቀብ መጣልን በፍጹም የሚያስቡበት ነገር እንደሆነ በአጽንኦት ተናግረዋል። በዚህ የዩክሬን ጦርነት የድርድር ሁኔታ ውስጥ ፕሬዚደንት ዶናልድ ትራምፕ በጣም የበዛ ጫና ነው እየገጠማቸው ያለው። ራሷ ኪየቭ፣ እንደዚሁም የአውሮፓ ህብረት፣ በርሊን፣ ፓሪስ፣ ለንደን በተለይና ምንድነው ዋርሶ፣ ፖላንድ እነዚህ በጣም ክፉኛ እየተፈታተናቸው ያሉ ናቸው። ራሷ ደግሞ ራሽያ ይሄን ጦርነት አሁን ባለበት ሁኔታ በተኩስ አቁም ለመክታት አለመፈለግ፣ በሌላ አነጋገር 4ቱን ግዛቶች ከኤርሶን፣ ዛፖሪዥያ፣ ዶኔትስክና ሉሃንስክን ሙሉ በሙሉ እስክትቆጣጠር የቀሩትን 20 እና 25 በመቶ 5 በመቶ እነዚህን
አጠቃላይ እስከምትይዝ ድረስ ተኩስ አቁም ያለ መፈለግ ሁኔታ ተብሎ የተገመገመ አቋሟ ዶናልድ ትራምፕን በእውነት እብድ እያደረጋቸው የሚገኘው። ስለዚህ በጣም በሚደንቅ ሁኔታ ፕሬዚደንት ቭላዲሚር ፑቲንን ቀውስ እስከ ማለት መሄዳቸውን የራሽያ ቤተ መንግስት እውነቱን ለመናገር በጣም በረጋ በጥሞና ስሜት ነው የተቀበለው። ሁኔታው ስሜት ውስጥ የሚከት ነው። ፕሬዚደንት ዶናልድ ትራምፕ ይህን ነገር እውን ለማድረግ ጦርነቱን ለማስቆም ወደ ሰላም ልባት ለመድረስ በጣም አድካሚ ጥረቶች አድርገዋልና ጥረቱ እንደቀጠለ ነው። ግን እነዚህ ሁኔታዎች ኢሞሽናል ያደርጋሉ እና እንገነዘባቸዋለን አይነት ነገር አለመከፋት ማለት ነው በንግግራቸውና ዶናልድ ትራምፕን ማነው ቭላዲሚር ፑቲንን ብቻ ሳይሆን ራሱ ዘለንስኪን ደግሞ ካፉ ጥሩ የማይወጣ ሰው ነው ያሉት። የሚናገረው እያንዳንዱ ነገር ለሀገሩ የማይጠቅም ንግግር መሆኑን አውግዘዋል። ራሽያ ይሄን አሁን ያለ ሁኔታ የሚገርምህ ይሄንን ስናወራ ዶናልድ ትራምፕ በስሜት ተሞልተው ፕሬዚዳንት ቭላዲሚር ፑቲንን ፍጹም ለየለት ቀውሷል እስከ ማለት እንዲደርሱ ያደረጋቸው ምክንያት 270 ከምናምን ምናልባት እስከ 90 ሊደርስ በሚችል ሰው አልባና 69 ሚሳኤሎች የሰራ የዩክሬን ግዛት ስለደበደቡ ነበረ። አሁን እናንተ ይህን ስናወራ ትናንት የእሁድ ሌሊትና የሰኞ አጥቢያ በነበረው ደግሞ እንትን 355 ሰው አልቦች ዩክሬን ደብድባለች ራሽያ። በተከታታይ ሶስተኛ ቀን ሪከርድ ነምበር በ3 ዓመቱ ውጊያቸው ውስጥ በዚህ መጠን በአንድ ቀን ይሄን ያህል መጠን ያላቸው ሰው አልቦች ተጠቅማ አታውቅም ሩሲያ። በፊት ሐሙስ ለአርብ አጥቢያ ያደረገችው ወደ 250 or something 60 እንደገና ደግሞ አርብ ለቅዳሜ አጥቢያ ያደረገቻቸው ድብደባ 260 ከዛ 270 የሰው አልቦቹ ብዛት። አሁን ደግሞ ለሰኞ አጥቢያ እሁድ ለሰኞ አጥቢያ ያደረገችው 355 አጥፍቶ ጠፊ ሰው አልቦችን ነው የተጠቀመችው እና እላዩ ላይ 9 ሚሳኤል አለበት። ስለዚህ አሁን ስለ ተኩስ አቁም እየተወራ ሁለቱ በቀጥታ ሊደራደሩ እየተነገረ ዶናልድ ትራምፕም የዛሬ ሳምንት ባለፈው ሰኞ ቭላዲሚር ፑቲንን 20 ደቂቃ 2 ሰዓት አናግረው ሁለቱ ሀገሮች ቁጭ ብለው ይሄን ጉዳይ ሊወያዩበት ተስማምተዋል፣ በፍጥነት ሊጀምሩ ነው ብለው ተናግረው የባሰውና የጨመረው መደባደቡ ነው። በእርግጥ ራሽያ ምንድነው የምትለው? እኔ እስካሁን እየደበደብኩ ያለው መላ ዩክሬንን በራሴ ተነሳሽነት አይደለም፣ ራሷ ዩክሬን ለምታደርግብኝ ድብደባ አጽፌታ ነው በማለት ነው እያስረዳች ያለችው። ለምሳሌ በትናንት ሌሊት ብቻ 96 ሚሳኤሎችን አርግፌ ጥያለሁ ትላለች የዩክሬንን። ኖት ሚሳኤል ይሄ ምንድነው? ሰው አልቦች። ከነሱ ውስጥ 6ቱ ሞስኮ ሰማይ ላይ የመታዋቸው ናቸው። በተለያየ የሀገሬ ክፍል ላይ ዘለንስኪ ድብደባ እየፈጸመ ነው፣ ለሱን አጽፌታ የምንሰጠው የሚል ነገር ነው የገለጸችው። በዚህ ላይ ነው እንግዲህ የጀርመኑ አዲሱ ቻንስለር ከዚህ በኋላ ለዩክሬን ልንሰጣት በምንችለው ማንኛውም መሳሪያ ላይ ርቀት፣ የጉዳት መጠን እንደዚህ የሚሉ ገለመሌ ገደብ አንጥልም የሚል ስለ እውነት የሚናገሩት የመላ ምዕራባውያንን ወክለው ከሆነ ያው አሜሪካንን ይወክላሉ ተብሎ አይታሰብም። ነገር ግን ቢያንስ አውሮፓውያንን ወክለው እየተናገሩ ያሉት ነገር ከሆነ የዩክሬን ጦርነት ከሰላም ይልቅ ወደ ከድጡ ወደ ማጡ ወደ ግጭት እየሄደ መምጣቱን ነው የምናየው። ዳንኤል ዓለም የጀርመኑ ቻንስለር የርቀት ገደብ የሌለውን የጦር መሳሪያ ለዩክሬን ለመስጠት ማሰባቸው ቀጥሎ የሚያመጣውን ጣጣ አላሰቡትም ወይ? በአውሮፓውያኑ በኩል ያለው አቋም ደጋግመን ገልጸናል። በምንምና በምንም ሁኔታ ይሄ ወረራ መቀልበስ አለበት ነው በእነሱ። 4ቱን ግዛቶች መልቀቅ አለባት ራሽያ ፕላስ ክሬሚያ ልሳነ ምድር ነው። ይሄን ካላደረግን
በናዚ ጀርመን ላይ የተሳሳትነው ስህተት መድገም ነው የሚሆነው በሚል አጠቃላይ እኮ ምንድነው በጀታቸውን ወደ ይሄ ዎር ቸስት ይባላል ወደ ጦርነት እየለወጡ ነው ያሉት እኮ ፋብሪካዎቻቸውን እየከፈቱ ነው ያሉት የጦር መሳሪያ ኮንትራክቶችን እርስ በርስ በመሰጣጠት እነዚህ የረጅም ርቀት መቺ ሚሳይሎች በተለይ በሚሳይል ቴክኖሎጂ ደረጃ ስቴል በጣም ወደ ኋላ ቀሩ ናቸው እንደ አይነቱ ነገር እና አሜሪካ ናቸው የተራመዱበት በተለይ ደግሞ ራሽያ እና ቻይና በዚህ አንጻር ተራምደዋል ብዙ የዛ ደረጃ ለመድረስ ግዙፍ የጦር አውሮፕላን ግዙፍ የብዛት የጦር አውሮፕላኖች እንደዚህም ደግሞ እነዚህ እስቲ ማአት ነገር የአውሮፕላን ተሸካሚ መርከቦችን በተመለከተ የተዋጊ መርከቦች እንደዚህ አይነት ማአት ነገር ይቀራቸዋል ስለዚህ እነዚህን ሁሉ በሚቀጥሉት 5 ዓመታት ውስጥ ለመፈብረክ ያቀዳሉ ብሔራዊ ውትድርና ለመቀስቀስ ያስባሉ ሀገር አቀፍ ወታደራዊ ልምምድ የሲቪል መከላከያ ልምምድ እንዲደረግ በየጊዜው እኮ እንዲህ አይነት ሂደቶች ላይ ናቸው አውሮፓውያኑ እና ከራሽያ ጋር ቢያንስ ተቀረበ የዛሬ 5 ዓመት ይፋ ጦርነት መግባታችን አይቀርም የሚል ድምዳሜ ላይ ነው ያሉት ይፋ ጦርነት ራሽያና አውሮፓ የሚል ነው ያሉት እና በዚህ ደረጃ እየሄዱ ስላለ የሚያመጣውን ጣጣ የምትለው ነገር አሁን እነሱ ይሄንን ጣጣ ይሄንን ፍልሚያ ማድረግ አለብን ብለው ነው የሚያምኑት ይልቅ ከዚህ ጋር ላነሳል የሚገባውና ዜናው ላይ በአጋጣሚ አላነሳውም ነገር ግን በፊት ከምናቀው ባክግራውንድ ተነስተን አንድ ነገር መጨመር እንችላለን ጀርመን ቶረስ 350 ሚሳይል ሚሳኤል አላት ይህ ሚሳኤል ከጦር ጀት ላይ ነው የሚተኮሰው እንደ ስቶርም ሻዶ ማለት ነው እና አሁን F-16 የጦር ጀቶች እነዚህ አሜሪካ ሰራሽ በጣም ብዙ የጦርነት እንቅስቃሴ ማድረግ የሚችሉ የጦር ጀቶች ናቸው ከነሱ ላይ ከመሳሰሉት ይተኮሳል አሁን 500 ኪሎ ሜትር አንዳንዶች ከ500 ኪሎ ሜትር በላይ ብለው ነው የሚያስቀምጡት ርቀት መምታት የሚችል ነው ይሄ ደግሞ እስካሁን ዩክሬን የተጠቀመችባቸው መሳሪያዎች የረጅም ርቀት መቺ መሳሪያዎች የአሜሪካው አታካምና የፈረንሳይና እንግሊዝ ሰራሽ ሆነው ስቶርም ሻዶ ነው ስቶርም ሻዶ 240 ኪሎ ሜትር የሚመታው የአታካም ግን እስከ 340 ኪሎ ሜትር ይመታል የአሜሪካው እና ሃይማርስ ከሚባለው የሮኬት መተኮሻ ላይ የሚተኮሰው ይሄ አታካም ሚሳኤል እና እሱ ደግሞ እስከ 347 ድረስ የመምታት አቅም አለው አሁን የጀርመኑ ደግሞ 500 ኪሎ ሜትር አልፎ ይመታል እስካሁን ድረስ የጀርመን መንግስት የቀደመው መንግስት ይሄንን ለዩክሬን ከልክሎ ቆይቷል አሁን ግን በግልጽ እንደሰማው አዲሱ የጀርመን ቻንስለር አንደኛ የአውሮፓ መሪነቱ መጨበጥ የሚፈልጉ ናቸው አውሮፓን በሚገባ ከአሜሪካ ጋር ማቆራረጥና ራሳችንን መቻል አለብን ሲሉ የስልጣን ማስመረቂያ ንግግራቸውን ያሰሙ ናቸው እንዲህ ብለው ስለዚህ ምንም ጥርጥር በሌለ ሁኔታ ጀርመን ይሄንን ምሽግ አፍራሽ መሬት ውስጥ ጠልቀው የተገነቡ ነገሮችን በአርማታና በሲሚንቶ የደደሩ ነገሮችን ምሽጎች ይሄ ምንድን ነው መከለያዎች የቦምብ መጠለያዎች የመሳሰሉትን ማውደም የሚችል ከባድ ሚሳኤል ነው እና ይሄንን ሚሳኤል ጀርመን ለዩክሬን እንደምትሰጥ በእርግጠኛነት ለመተንበይ የሚያስችል ሁኔታ ነው የፈጠረው የኚህ የአዲሱ ቻንስለር ንግግር ስለዚህም ሮብ ዘለንስኪ በርሊን ይገባሉ እዛ ገብተው ደግሞ ከሚነጋገሩት ተነስተን በጣም እርግጠኛ ነኝ ይሄ ቶረስ 350 ጉዳይ እንደሚነሳና አዲስ ክስተት ሆኖ እንደሚመጣ በእርግጠኛነት መናገር ይቻላል ስለዚህ አውሮፓውያኖቹ የዩክሬንን ጦርነት ጉዳይ እያፈረጠሙትና ከድጡ ወደ ማጡ እየወሰዱት
ዓለም አሁን እንግዲህ ዩክሬንን በጦር መሳሪያ ማፈርጠም የባሰ ጦርነቱን ከመጋጋም በተጨማሪ እንደገና ደግሞ የሰላም ድርድሩንስ አያደናቅፍም ወይ? የሰላም ድርድሩን በተመለከተ አውሮፓውያኑ ያላቸው አቋም አንድ ነው። ተኩስ ማቆም እንዲደረግ ነው የሚፈልጉት። ተኩስ ማቆም ከተደረገ በኋላ ድርድር ይደረጋል ነው። ድርድሩ ደግሞ ከዘለንስኪ ጋር ከኪየቭ ጋር በያዙት አቋም ድርድሩ ራሽያ ያስችው መሪ ለቀሽ ውጭ የሚል ነው። ስለዚህ አሁን በዚህ ድርድር እነሱ ባላቸው አቋም አሜሪካ ይዛ የገባቸው ሐሳብ ምንድነው? ክሪሚያ ልሳነ ምድር የራሽያ ነው። ቀድሞውንም ይህን እውቅና እንሰጣለን ብላለች። ዶናልድ ትራምፕ እያደረጉ ያሉት ጥረት ነው። የባራክ ሁሴን ኦባማና የጆ ባይደን መንግስት ግን የዩክሬን የግዛት አንድነት አካል ነው ሲለነበረው አሁን ራሽያ እሺ ካለች እዚህ ድርድር ውስጥ አሜሪካ ይህንን አቋም በመለወጥ ክሪሚያ ልሳነ ምድር የራሽያ መሆኑን ታረጋግጣለች፣ እውቅና ትሰጣለች። ኦልሬዲ ደግሞ እስካሁን ያሽውን የዩክሬንን 4ቱን ግዛቶች ባለሽበት ቦታ ያለው ያንቺ ነው፣ ይህንንም እኛ እውቅና እንሰጠዋለን፣ ዩክሬንም እውቅና እንድትሰጠው እናደርጋለን የሚል ነው በዶናልድ ትራምፕ በኩል ያለው ነገር። ግን አውሮፓውያኖች ግን ከዚህ በተለይ የሚሉት መጀመሪያ ከውይይቱ በፊት ተኩስ አቁም ይደረግ ነው። ተኩስ አቁም በሚደረግበት ጊዜ እነሱ የ30 ሀገራት ጥምረት የሚሉት ወታደራዊ ቡድን አለ በዩክሬን ማነው በፈረንሳይና በእንግሊዝ የሚመራ ነው። ወዲያውኑ ተኩስ አቁሙን ተከትሎ ወደ ዩክሬን ግዛት በመግባት በምዕራባዊ የዩክሬን ግዛት ላይ የመስፈር ከዛም ደግሞ የአየር ኃይልና የባህር ኃይሎቻቸው ደግሞ የዩክሬንን የአየርና የባህር ሉዓላዊነት ወይም ግዛት መጠበቅ፣ በተጨማሪም የተኩስ አቁሙን የትኛውም ወገን እንዳይጥሰው ጥበቃ ማድረግ ነው። አሁን ለምሳሌ ራሽያ ከአንድ ወር በኋላ ኖ ተኩስ አቁሙ እንዲህ ባለበት ሁኔታ መደራደር መቀጠል አልችልም፣ ስለዚህ ያለ ሁኔታ ነው አያረካኝም፣ እስካሁን ድረስ ያገኘሁት ውጤት የለም፣ ጦርነቱን እቀጥላለሁ ብትል ፕራክቲካሊ ከዛ በኋላ የምትዋጋው ከአውሮፓ ጋር ነው የሚሆነው ማለት ነው። አየው አሰራሩን። አንዴ ተኩስ ማቆም ከተደረገ ተኩስ ማቆሙን ተከትለው ዩክሬን ለመግባት ነው አውሮፓውያኑ። እዛ ከገቡ በኋላ የተኩስ አቁም ስምምነቱን ተከትሎ ያለው የጦር ግንባራቸውን የ1000 ኪሎ ሜትር የጦር ግንባራቸውን የበርሊን ግንብ ነው የሚያደርጉት። ከዛ በኋላ ራሽያ እንደገና ጦርነት ልቀስቅስ ብላ ብትል ጦርነቱ ከነሱ ጋር ነው የሚሆነው። ይሄንን ነው ብላክ ኤንድ ዋይት የእንግሊዙ ጠቅላይ ሚኒስትር ስታርመር ያቀረቡትና የፈረንሳዊ ፕሬዚደንት ማክሮን የደገፈው የጀርመኑ ፕሬዚዳንት የደገፉት የፖላንድ መሪ የደገፉት እንዲህ አይነት ሁኔታ ውስጥ ያለ ነው። ስለዚህ በሰላም አቋሙ ላይ ያላቸው ምንድነው ብለህ ብትለኝ በራሽያ መሸነፍ ላይ ወይም ራሽያ ከገባች የያዘቻቸውን ግዛቶች መልቀቅ አለባት ብቻ የሚል ነው የአውሮፓውያኑ አቋም። እስከዛው ድረስ ግን ተኩስ አቁሙ እንደጸና ይቆያል። ተኩስ አቁሙ ከተደረገ በኋላ ዩክሬን የኔቶ አባል አትሁን የሚለውንም አይቀበሉም አውሮፓውያኑ። ከዛ በኋላ ራሽያ ምንም ነገር ማድረግ አትችልም የሚል ነው የነሱ አቋም። ስለዚህ እነዚህን ሁሉ ጠቅልለህ ስታይ ከድጡ ወደ ማጡ የመሆኑ ሁኔታ ያሳያል። ዳንኤል ዓለም፣ የመጨረሻው ጥያቄ አዲሱ የጀርመኑ ቻንስለር የርቀት ገደብ የሌለውን የጦር መሳሪያ ለዩክሬን ለማስታጠቅ ማሰባቸውን ተከትሎ የአሜሪካ ሐሳብን አይወክልም ብሎ ማሰብ ይቻላል ወይ? ለጊዜው አዎ። ምክንያቱም ዶናልድ ትራምፕ የተኩስ አቁም ስምምነቱን ለማምጣት ከአውሮፓውያኑ በተለየ ራሽያን አንደኛ የጦርነቱ ጀማሪ ራሽያ ናት የሚለውን የለም ጦርነቱን እንድትጀምር ተገዳ ነው የሚል አቋም ያዙት ዶናልድ ትራምፕ። ራሷ ዩክሬን እና ኔቶ ናቸው ይህንን ጦርነት እንዲፈጠር ምክንያት የሆኑት ብለዋል እኮ በአቋም አሜሪካ አገባ። ይሄ ደግሞ ቶታሊ ከአውሮፓውያኑ የተለየ ነው። በሁለተኛ ደረጃ ቅድም እንደነገርኩ እንደሰማኸው ክሪሚያ ልሳነ ምድርን በ2014 የወሰደቻት ራሽያ የራሽያ መሆኑን ነው የምናውቀው። ዊትኮፍ ከድሮም የራሽያ ነው ያሉት። ምንድን ይሄ ክሪሚያ ልሳነ ምድር ፕላስ እነዚህ አራቱ ኬርሶንና ዛፖሪዥያ ፕላስ ይሄ ዶኔትስክና ሉሃንስክ የራሽያ ናቸው። ከሁለተኛው ዓለም ጦርነት በኋላ በራሽያ ግዛትነት የሚታወቁት ብለው ነው ያሉት። ስለዚህ ዶናልድ ትራምፕ አቋማቸው ምንድነው? ራሽያ የያዘችውን ይዛ ዩክሬን የኔቶ አባል መሆን የለባትም ነው አሜሪካ አቋሟ። በኔቶ ውስጥ አንድ አባል ካልተቀበለ አትሆንም። ስለዚህ እዚህ ድረስ የራሽያን ጥያቄዎች የሚመልሱ ናቸው የአሜሪካ አቋም። ነገር ግን የዩክሬን
በሌላ በኩል ደግሞ ለብቻው አውሮፓውያኑ የፈጠሩባት ተግዳሮት እዛ አለ። እሱም በተመለከተ ዩክሬንም ሆነች ቭላዲሚር ፑቲን የፕሬዚደንት ዶናልድ ትራምፕን ሐሳብ ሙሉ በሙሉ ተቀብየዋለሁ ተግባራዊም አደርጋለሁ ብለው ግን መግለጫ አልሰጡም። ስለዚህ ሁኔታዎች በዚህ ላይ ነው ያሉት። በጣም ጥሩ ዓለም፣ ለትንታኔው አመሰግናለሁ። መልካም ጊዜ ይሁንልህ። መልካም ጊዜ። በጉጉት ሲጠበቅ የነበረው የመጨረሻው ብሎክ ለሽያጭ መውጣቱን ስንገልጽሎ በታላቅ ደስታ ነው። በአዲሱ ብሎክ ከዝቅተኛ ወለል አማራጭ የጠዋት ፀሐይና ማራኪ የከተማ እይታ ያላቸው ቤቶችን በ8% ቅድመ ክፍያ ከ60% የባንክ ብድር ጋር የተመቻቸላቸው እንዲሁም እስከ 30% የሚደርስ ቅናሽ ያላቸውን ቤቶች በለቡ መብራት የግሉ አድርጉ። በእኛ በኩል ሲመጡ ልዩ ቅናሽ ያዘጋጀን ሲሆን እንዲሁም 2 ቤት ለገዛ 1 ቤት በነጻ የሚያገኙ በትን የዕጣ ኩፖን ያገኛሉ። ለበለጠ መረጃ በ0923 257924 ላይ አለያም በ0912 683713 ላይ ይደውሉ።